ቁጥር 20 እንደዚህ ይላል፣ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ምን? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እሺ ያችን ቨርስ ብቻ ነው ያነበብኳት። እሺ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ጳውሎስ ደግሞ ሮሜ ላይ በአጠቃላይ በስራ አጸድቁ በእምነት ብቻ በእምነት ብቻ ነው አላለውም። ብቻ የምትለውን ቃል አልጨመረም። ነገር ግን በስራ አጸድቁም በእምነት ነው የምትጸድቁት ማለት ኮንክሉዥን በእምነት ብቻ ማለት አይጋጩም ወይ? ሁለቱ ሀሳቦች ሮንግ የሆነ አረዳድ ያለው የጳውሎስ ላይ ሳይሆን የያዕቆብ ላይ ነው። ብዙ ሰዎች ሮንግ የሆነ አረዳድ ያላቸው ሮንግሊ ኢንተርፕሬት ያደርጉታል። ለምንድን ነው ያዕቆብ ጳውሎስን የማይቃረነው ወይ ደግሞ ስለምን እያወራ ነው ብለን ስንጠይቅ በመጀመሪያ ወደ ላይ ከፍ ብለን ማንበብ ያለብን ሀሳብ አለ። ከላይ ጀምሮ ነው ያዕቆብ ፍጹም በጭራሽ ጳውሎስ የሚያወራውን ሀሳብ እየተቃረነ እንዳልሆነ እየደመደመልን የመጣው ወይ ደግሞ የሚነግረን ቁጥር 10 ጀምሮ ላንብበው ነው። ቁጥር 9 ከቁጥር 8 ልጀምርሽ። ነገር ግን መጽሐፍ ባልንጀራህን እንደ ራስህ ውደድ እንደሚል የንጉሥ ሕግ ብትፈጽሙ መልካም ታደርጋላችሁ። ለሰው ፊት ግን ብታደሉ ኃጢአትን ትሰራላችሁ። ሕግም እንደ ተላላፊዎች ይወቅሳችኋል። ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢሆን በሁሉ በደለኛ ይሆናል። አታመንዝር ያለው ደግሞ አትግደል ብሏልና፣ ባታመነዝርም ነገር ግን ብትገድል ሕግ ተላላፊ ሆነሃል። በነጻነት ሕግ ፍርድን ይቀበሉ ዘንድ እንዳላችሁ ሰዎች እንዲህ ተናገሩ። ስለዚህ ባጭሩ ያዕቆብ ምንድነው ክሌም እያደረገ ያለው በዚህ ክፍል? ወደታች ገና አልወረድንም። ከታች ያለውን ሀሳብ አላወራንም። እንግዲህ አሁን መጽሐፍን ስናነብ ስቴፕ ባይ ስቴፕ ነው ማንበብ ያለብን። ከታች ወደ ኋላ ማንበብ የለብንም። ጸሐፊ በጻፈው መልኩ ነው ማንበብ ያለብን፣ ከላይ ወደታች ማለት ነው። ሄርሜኔቲክስ ተምራችኋል አይደል? አዎ። ስለዚህ እዚህ ክፍል ላይ የሚያወራው ነገር ምንድነው? በሕጉ ሚዛን ከተመዘንን ሕጉን እንደ ሚዛን ካቀረብን ሕጉ የሚፈልገው ፐርፌክት የሆነ ኦቢዲየንስ ፍጹም የሆነ በአንዱ እንኳን መሳታችሁ በአንዱ ከሳታችሁ ቻው በቃ ሌላ መጨመራቱ አይጠበቅባችሁ ፍርድ እንዲገባችሁ ማለት ነው። አታመንዝር ያለው አትግደል ያለው እሱ አካል ነው እንጂ አታመንዝር ባለው አካል ላይ ነው ባታመነዝሩ ነገር ግን ብትገሉ አመጻ ያመጻችሁ ያላችሁት። ስለዚህ ፍጹም የሆነ ኦቢዲየንስ ያስፈልጋል እያለ ነው። ቁጥር 24 ላይ ዝቅ ብሎ በእምነት ብቻ አይደለም በስራም ነው የምትጸድቁት ብሎ ሲል ያዕቆብ ኮንትራዲክት እያደረገ ነው ብለን እስካላልን ድረስ ስራን ክራይቴሪያ አድርጎ ካስገባው ከላይ ካለው ሀሳብ ጋር የተጋጨ ነው መሆን ያለበት። ምክንያቱም ፍጽምና ያለውን ህይወት ማንም ሊኖር አይችልም አይደል? እሱን እናውቃለን። ራሳችንን መጠየቅ ብቻ ነው የሚያስፈልገው። ኢቭን ሩቅ መሄድ አይጠበቅብንም። ዛሬ ቀናችንን እናስታውስ እስቲ። እንደው ማናቃቸው ኃጢአት ቢኖሩ በእግዚአብሔር ፊት ግን ሁሉ ነገር ግልጥ ነውና፣ ስለዚህ ከላይ ፍጹም የሆነ መታዘዝ ያስፈልገዋል ያለውን ህግን ከታች ክራይቴሪያ አድርጎ ሊያስገባው አይችልም። ያለበለዚያ ኮንትራዲክተሪ ነው ብለን ማለት አለብን ክፍሉ። ስለዚህ የመጀመሪያው ነጥብ ይሄ ነው። በህጉ በጭራሽ ትጸድቃላችሁ እያለ አይደለም ጳውሎስ እያለ ባለበት በዛ ሴንስ፣ ይልቁን እንደውም ኤክስክሉድ እያደረገው ነው። በህጉ ለመጽደቅ ብትፈልጉ ፍጽምና ያለው መመላለስ ያስፈልጋችኋል፣ አንዱን እንኳን መሳታችሁ። ስለዚህ የመጀመሪያው ሀሳብ እሱ ነው። ከዚሁ ነው የምንጀምረው። ከላይ ራሱ ደምድሞልን የመጣው ታች ላይ በጭራሽ እያለ እንዳልሆነ መረዳት እንችላለን ማለት ነው። ሁለተኛው ሀሳብ ቁጥር 14 ላይ የሚገኝ ነው። ቁጥር 14 ላይ ጥያቄ ይጠይቃል ያዕቆብ። ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን ብሎ ይጠይቃል። ባጭሩ ከዚህ ቁጥር ብቻ ከዚህ ጥያቄው ብቻ ያዕቆብ ምን ዲል እያደረገ እንደሆነ ማውጣት እንችላለን። ጥያቄውንም ደግሞ በመለሰበት በዛ መልስም ይህን ማረጋገጥ እንችላለን። ምንድነው እያወራ ያለው? እምነት አለኝ የሚል ነው የሚያወራ ነው ሰውየው። ነገር ግን የሰው ስራ የለውም፣ ስራ ግን የሌለው ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? መልሱ ምንድነው? አይችልም ነው አይደል? ታዲያ የሚያድነው እምነት ምን አይነት እምነት ነው? ከስራ ጋር በአንድነት ያለ እምነት። ስለዚህ ያዕቆብ እያወራ ያለው ስለሚያድን የእምነት አይነትና ስለማያድን የእምነት አይነት ነው ማለት ነው። የሚያድን የእምነት አይነት ከስራ የተነጠለ አይደለም። የማያድን የእምነት አይነት ግን ልክ የሰውዬ እያለ እንዳለው እምነት አለኝ ይላል፣ ነገር ግን ስራ የለውም። እሱ እምነት አያድናችሁም እያለ ነው። ዝቅ ብላችሁ ስታነቡ ስለ ሁለቱ ሀሳቦች እያወራ እንደሆነ የዲያብሎስን እምነት ያነጻል። የዲያብሎስን እምነት የማያድነው እምነት ብሎ ማለት ነው። የማያድነውን እምነት አሴም ታይም የሞተ እምነት ብሎ ይለዋል፣ ወይ ደግሞ እውነተኛውን እምነት በተቃራኒ ህያው እምነት ብሎ ያስቀምጠዋል። ስለዚህ ሁለቱን ንጽጽር ነው እየሰራ ያለው።
የሚያድን እምነት አለ፣ የማያድን እምነት አለ። የሚያድነው እምነት ሕያው እምነት ነው። የማያድነው እምነት የሞተ እምነት። የሚያድን እምነት ከስራ ጋር በአንድነት ያለ እምነት ነው። የማያድን እምነት ከስራ የተነጠለው እምነት ነው። እንደውም ምሳሌ ራሱ ይጠቅሳል አይደለ? ሁለት ሰዎች ቢመጡ በእናንተ ጋር ይላል። ከዛ በኋላ ርቧቸው፣ ሀሳቡ ልንገራችሁ፣ ርቧቸው ወይ ደግሞ እርቃናቸውን ሆነው ቢጠይቋቸው ሆነ ነገር ከዛ ሂዱ፣ ጥገቡ፣ ልበሱ ብላችሁ ብትሏቸው ይሄ እውነተኛ እምነት ነው ወይ የሚል ጥያቄ ያቀርባል። ባጭሩ ያዕቆብ እያወራ ያለው ያ ሰው በእናንተ ቤት እንግዲህ አሁን ሁለት ያጡ ሰዎች ቢመጡ እውነተኛ የሆነ ፍቅር ያላችሁ ከሆነ ለነዛ ሰዎች በማጣታቸውና በጉድለታቸው ያዘናችሁላቸው ቢሆን ኖሮ ምንድነው የምታደርጉት? ወደ ኋላ ሄዳችሁ ታምጣላችሁ አይደል? ሂድ ብላ ጥገብ ብሎ የሚል ሰው እንግዲህ ያለው አካል መሆኑን አስይም አድርገን ማለት ነው። በብቸኝነት ለነዛ ሰው ፍቅር የሌለው ሰው ብቻ አዝኖላቸው ወዷቸው ለነሱ ማድረግ እየፈለገ ሂዱ ጥገቡ ብሉ ብሎ ላይሰጣቸው አይችልም። ስለዚህ ያዕቆብ እየተቃረነ ያለው ከፍቅር የተለየ የሞተ ከስራ የተለየ እምነት አያድንም እያለ ነው። ስለዚህ ኮንቴክስቹዋሊም ያዕቆብ ዲል እያደረገው ያለው ሀሳብ ስለ እምነት አይነት እንደሆነ ስለሚያድን የእምነት አይነት እንደሆነ መረዳት እንችላለን እንጂ እምነት እንዴት ነው የሚያጸድቀን የሚለውን ጥያቄ ዲል እያደረገ አይደለም ያዕቆብ። ሶስተኛው ነጥብ ለስራ የተሰጠው ፈንክሽን ነው። እሺ ቶሎ ብዬ ልጨርስ። ከስራ የተነጠለ እምነት አያድናችሁም ወይ ደግሞ ይሄ እምነት ያድናችኋል ስራ የሌለው እምነት ብሎ ካለ በኋላ ስለ ስራ ሲያወራ ወይ ደግሞ እሺ ስራው ካለ ምንድነው ፈንክሽኑ የሚለውን ነገር ሲያወራ ምን ይለናል? ቁጥር 18 ላይ ነገር ግን አንድ ሰው አንተ እምነት አለህ፣ እኔ ስራ አለኝ፣ እምነትህን ከስራ ለይተህ ምን አድርግ አሳየኝ፣ እኔም እምነቴን ከስራዬ ለይቼ በስራዬ አሳይሃለሁ ይላል። ስራን ምን አይነት ፈንክሽን ይሰጠዋል? ማሳያ አይደል? እኔም ስራ አለኝ፣ እምነትህን ከስራ ለይተህ አሳየኝ፣ እኔ ደግሞ እምነቴን በስራዬ አሳይሃለሁ። ስለዚህ የስራ ፈንክሽኑ ምንድነው? እዚህ ጋር እምነትን ማሳየት አይደለም? እምነትን ማሳየት መግለጥ። ይሄን ሰውዬ ምን ብሎ ይመልስለታል ያዕቆብ? አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ታውቃለህን? ልታውቅ ትወዳለህን? ብሎ ይለዋል። ምን ማለት ነው? እምነት ከስራ ተለይቶ የሞተ ከሆነ ወይ ደግሞ ከንቱ ከሆነ እንዴት አድርጌ ነው ልጠይቅ የምችል? ከስራ ለይታ አሳየኝ ብለህ ልትለኝ የምችለው እንዴት ነው? ከስራዬ ከተለየ የሞተ ነው፣ ከንቱ ነው፣ ላሳየው ልገልጠው አልችልም ብሎ እያለው ነው። ስለዚህ የስራን ራሱ ፈንክሽን በዚሁ ክፍል ላይ ያስቀምጥልናል። ስራ እምነትን የሚገልጥ ነው፣ የሚያሳይ ነው፣ ዲሞንስትሬት የሚያደርግ ነው፣ የሚያብራራ ነው። ምዕራፍ 3 ላይ ሄዳችሁ ብትመለከቱ ምዕራፍ 3 ላይ ስለ ስራዎችን ይጠቅስና አንደበትን ጠቅሶ ከዛ በኋላ አንደበት ስላላት ደግሞ ኃይል ያወራል። በአንደበታችን እንሳደባለን፣ እግዚአብሔርን እናመሰግናለን፣ እናርግማለን ብሎ ከዛ ሁለቱ ደግሞ በአንድነት ሊሄዱ እንደማይችሉ ያወራና ሌሎችም ስራዎችን ይጠቅስና አጠቃላይ ስራዎቹን ፍሬ አድርጓቸው ይገልጻቸዋል። ዛፍ አለ፣ የወይራ ዛፍ ወይ ደግሞ የወይን ዛፍ አለ። የወይን ዛፍ የወይራ ፍሬን ሊያፈራ ይችላልን ብሎ ይጠይቃል። ወይ ደግሞ የወይራ ዛፍ የወይንን ፍሬ ሊያፈራ ይችላልን ብሎ ይጠይቃል። ከዛ ስራዎቹን በአጠቃላይ ፍሬ አድርጓቸው ያብራራቸው። በፍሬ ደግሞ የዛፍ ማንነት ነው የሚታወቀው አይደል? ፍሬ ካያችሁ ዛፉ ምን እንደሆነ ትረዳላችሁ። ስለዚህ ስራው ራሱ ያለው ምንነት ወይ ደግሞ ፈንክሽኑ ፍሬነት ማሳያ ነው፣ መግለጫ ነው፣ ማብራሪያ ነው። ስለዚህ ስለ እምነት አይነት ብቻ ደግሞ እያወራ ሳይሆን ስራ ራሱ ስላለው ፈንክሽን ስላለው ምንነትም እያሳየን ነው ማለት ነው ያዕቆብ። እነዚህን ሁሉ ኮንቴክስት ጠብቀን ወደታችን መውረድ ያለብን። ሌላው ደግሞ በጣም ድምድም የሚያደርግላችሁን ሀሳብ ልንገራችሁ። ያዕቆብ ይሄን ሀሳቡን ለማብራራትና ለማስረገጥ የመጨረሻ ሀሳብ ነው ለማስረገጥ ሲፈልግ ኦልድ ቴስተመንት ላይ ሄደ። እንግዲህ አሁን ትልቁ ጥያቄ የሚነሳው እዚህ ጋር ነው። ያው ራሱ ጳውሎስ የጠቀሰውን እኮ አብርሃምን ጠቅሶ ነው ያዕቆብ እያወራ ያለው ሀሳቡን የሚል ሀሳብ ነው የሚነሳውና ያዕቆብ ሀሳቡን ለማስረገጥ መጀመሪያ የጠቀሰው ማንን ነው? ወይ ደግሞ ስንተኛው ምዕራፍ? ዘፍጥረት ምዕራፍ 20 አብርሃም ልጁን የሰዋውበት ማለት 22። ከዛ በኋላ ግን ምዕራፍ 21 ደግሞ ብቻ አይደለም የጠቀሰው ምዕራፍ 15ንም ጠቅሷል። ያዕቆብ ሀሳቡ በስራ ትጸድቃላችሁ የሚል ኮንክሉዥን ከሆነ ይሄንን ኮንክሉድ ለማድረግ ቢሆን ኖሮ በጭራሽ ምዕራፍ 15 መጥቀስ አይጠበቅበትም በፍጹም። ለምን አትሉኝም? ምዕራፍ 15 ላይ አብርሃም ሰርቶ የጸደቀበትን ስራ ጥቀሱልኝ እስቲ። ምንም ስራ የለም። ምዕራፍ 15 ላይ እግዚአብሔር መጣ። እንደውም በሚገርማችሁ ሁኔታ አብርሃም በጣም እንትን እያለ ነበር። እንዴት ነው የቤተሰብ ሊወርሰኝ ነው እንዴ ምናምን እያለ ነበር። ከዛ እግዚአብሔር መጣና ነው አይወርስህም፣ እሱ ከጉልበት የሚወጣው እሱ ነው የሚወርስ ይስሐቅ ብሎ ተስፋን ሰጠው። ከዛ ወደ ውጭ አወጣው፣ ወደ ሰማይ አሳየው፣ ወደ ታች አሳየው። አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት። ስለዚህ አብርሃም በምዕራፍ 15 ላይ ጸደቀበት የተባለው ስፔሲፊካሊ ጸደቀበት የተባለው ነገር እምነት ብቻ ነው። ከእምነት ውጪ ምንም የሰራው ነገር የለም። ያዕቆብ በስራ ትጸድቃላችሁ የሚል ኮንክሉድ ለማድረግ ቢፈልግ ኖሮ
ፍጹም ስራ የሌለበትን ክፍል ጠቅሶ እንዴት አድርጎ እንደ ማስረጃ ያቀርበዋል። ምዕራፍ 20 ነው የጠቀሰው አይደል? ምዕራፍ 20 ደግሞ ኦልሬዲ የጸደቀ አብርሃም ነው ወደ ተራራ እየወጣ ያለው። ስለዚህ ባጭሩ ምንድነው እያለ ያለው ከነዚህ ኮንቴክስቶች አንጻር በስራው ጽድቁን እየገለጠ ነው፣ ዲሞንስትሬት እያደረገ ነው፣ እያብራራ ነው። እውነተኛ እምነት ስራ ግዴታ አለው። ዲፋይንስ እናደርገው ራሱ እኮ ጀምረን እንደዛ ብለን እናብራራ ነው አይደል? እውነተኛ እምነት ምን አለው? እውቀት አለው። ፊቲንግ የሆነ ኢሞሽናችን ላይ ወይ ደግሞ በፊሊንጋችን ላይ የሚያመጣው ኢፌክት አለ። ከዛ ደግሞ ፍቅር አለ፣ በእግዚአብሔር ላይ ወደ እግዚአብሔር ያለ ፍቅር አለ። ከዛ ደግሞ ትረስት ደግሞ አለ። ኦኬ ፍቅር ባለበት ደግሞ ያው መልካም ስራ አለ አይደል? አጠቃላይ ህግጋቱ በፍቅር ስለሚጠቀልል ስለዚህ አልነጣጠልናቸውም ማለት ነው። ስራ ግዴታ መኖር አለበት። ስለዚህ የያዕቆብም አርጊመንት እውነተኛ እምነት በስራ የሚገለጥ ነው የሚብራራ ነው የሚል ነው። የጠቀስኳት ስፔሲፊክ ክፍል ላይ ጽድቅ የምትለው ቃል ጽድቅ የሚለው ቃል ወደ 3 የሚደርስ ትርጓሜዎች አሉት። አሁን እኛ መጀመሪያ ላይ ስለ ጽድቅ እያወራን ባለንበት ኮንቴክስት ውስጥ በእግዚአብሔር ፊት ያለ ራይት ስታንዲንግ ነው። በእግዚአብሔር ፊት በህግ መስፈርት ስትቆሙ ንጹህ መሆን፣ ትክክል ናችሁ መባል ያ ጀጅመንት ወይ ደግሞ ያ ብይን ነው ባጭሩ ጀስቲፊኬሽን። ሌላ ክፍል ላይ ደግሞ ጀስቲፊኬሽን በእለት ተእለት ህይወታችን ደግሞ የተቀደስን እንኖራለን አይደል? እግዚአብሔርን እየመሰልን ክርስቶስን እየመሰልን ደግሞ እናድጋለን። ይሄ የእለት ተእለት ኑሮ ነው። እለት ተእለት በፕሮሰስ እያደገ የሚሄድ ነው። ፕሮግሬሲቭ ነው። የነፍሳችን መለወጥ ነው። እሱም ጽድቅ ተብሎ ተገልጿል። ሁለቱ ሀሳቦች ዲስቲንክት ናቸው፣ የተለያዩ ናቸው። ይሄንን ክፍል ለማግኘት ሮሜ ምዕራፍ 6ን ምዕራፍ 8ን መመልከት ትችላላችሁ። የመጀመሪያው ላይ ደግሞ ሮሜ ምዕራፍ 1 2 3 4 5 ድረስ ጳውሎስ በጣም በተከታታይ የሚጠቀመው በመጀመሪያው ሴንስ ነው። በእግዚአብሔር ፍርድ ፊት ያለ ንጽህና ወይ ደግሞ ያለ ብይን። ሶስተኛው መልክ ዴፊኒሽኑ ደግሞ መግለጥ፣ ማብራራት፣ ማሳየት የሚል ነው። ጥበብ በልጆቿ ቲፒካሊ የሚነሳው ማብራሪያ ይሄ ነው። ጥበብ በልጆቿ ጸደቀች የሚል ክፍል አለ ለመጽሐፍ ቅዱሳችን ላይ። በጭራሽ ያንን ክፍል በእግዚአብሔር ፍርድ ፊት የጻድቅነትን ብይን አገኘች ብሎ ማለት አይደለም። ስቴም ታይም ደግሞ በህይወቷ በምልልሷ ሞር እግዚአብሔርን እየመሰለች መጣችም ማለት አይደለም። ስቲክሊ ጥበብ በልጆቿ ጸደቀች ማለት ተገለጠች፣ ዲሞንስትሬት ተደረገች፣ ተብራራች፣ ታየች የሚል ነው። ስለዚህ በዚህ ክፍል ኮንቴክስት መሰረት ቃላቶችን ዲፋይን ስናደርግ ዲክሽነሪ ሌቭል ዴፊኒሽን ብቻ ሳይሆን ትርጓሜያችንን የሚወስነው ኮንቴክስትም ጭምር ነውና በዋነኝነት በኮንቴክስቱ መሰረት ጳውሎስ ማነው ያዕቆብ ስራን ፈንክሽናሊ ዲሞንስትሬት ማድረግ ያድርጎ እየገለጠው ስለሆነ ያለው ከላይ ደግሞ በስራ በጭራሽ ልንጸድቅ እንደማንችል ለመጽደቅም ደግሞ ፍጹም የሆነ መታዘዝ እንደሚያስፈልገን ተናግሮ ኤክስክሉድ በማድረጉ ቁጥር 24 ላይ እንዲጸድቅ ታያላችሁ ብሎ ሲል ጽድቅ ብሎ እያለ ያለው በጭራሽ ስለ ጳውሎስ እያወራው ባለው በዛ ሴንስ ወይ ደግሞ በዛ መልኩ አይደለም ማለት ነው።